በሰማይ ላይ እንደ ንጉስ የሚንቀሳቀስ ከፀሐይ ጋር የሚፋለም አይኑ የትኛውንም አዳኝ ከኪሎ ሜትር ርቀት መለየት የሚችል ፍጡር ቢኖር ንስር ነው። ግን እስቲ ያስቡት፣ ንስር ሲያረጅ ምን ያደርጋል? ክንፎቹ ሲዝሉ እንዴት ተመልሶ የሰማይ ንጉስ ይሆናል? ዛሬ ስለ ሰማዩ ንጉስ ያልሰማችሁትን ሚስጥር ይዤላችሁ መጥቻለሁ። ንስር አሞራ ከፀሐይ ቀጥ ብሎ የማየት የሚችል ወደ ፀሐይ አቅጣጫ ጨረሩን እያየ መብረር የሚችል ብቸኛ የዓለማችን ፍጥረት ነው። አንድ ንስር በመብረር ላይ እያለ ቁራዎች፣ ጭልፊቶች 100 ወይም 200 ሆነው ከበውት ቢጮሁበት ወደ ፀሐይ እያየ ከፍ ብሎ ይበራል። ሌሎቹ ፍጥረት ወደ ፀሐይ እያዩ መብረር ስለማይችሉ ይጠፋባቸዋል። ንስር ከሰው አይን 8 እጥፍ የተሻለ ማየት ይችላል። የንስር እርዝመቱ ከ2 ሜትር ከ30 እስከ 2 ሜትር ከ50 ድረስ ይረዝማል። ንስር ከ5 እስከ 7 ኪሎ ሜትር ያለን ለማደን የሚፈልገውን ነገር በደንብ ለይቶ የማየት ብቃት አለው። ንስር መጠለያ ከሌለበት አካባቢ ሆኖ ኃይለኛ ዝናብ ቢመጣ ወደ ላይ በመምጠቅ ከደመና በላይ በሮ ዝናቡን ከወደቡ በስር ያደርጋል እንጂ በዝናብ አይቀጠቀጥም። ንስር አድኖ እንጂ ፈጽሞ የሞተን አይበላም። ንስር አሞራ እስከ 70 ዓመት የሚኖር የእድሜ ባለጸጋ ነው ካልክ ልክ ነህ። ግና 70 ዓመት ሙሉ በደስታ ከመኖሩ በፊት በእድሜው አጋማሽ ማለትም ከ35 እስከ 40 ዓመት ባለው እድሜ ከባድ ነገር ይገጥመዋል። የመጀመሪያው ምግቡን ለማደን የሚገለገልበት ጥፍሮቹ ከመጠን በላይ ስለሚያድጉ ምግቡን ከመሬት ላይ ማንሳት ያቅተዋል። ሁለተኛ፣ አጥንት ሳይቀር መስበር አቅም ያለው አፉ ወይም መንቁሩ ስለሚታጠፍበትና ስለሚጣመም ምግቡን እንደ ወትሮ መመገብ ይሳነዋል። ሶስተኛ፣ ክንፉና በአካሉ ላይ ያሉ ላባዎች ስለሚከብዱት ያ ሰማየ ሰማያትን እየሰነጠቀ ይበር የነበረ ኃይሉ ይክደዋል። እነዚህ 3 ከባድ ነገሮች ንስር አሞራውን በእድሜ አጋማሽ የሚያጋጥሙት ከባድ ችግሮች ናቸው። አሁን ንስር አሞራ ያለው 2 ምርጫ ነው። አንደኛ፣ ካረጁ አካሉ ጋር ዝም ብሎ መቀመጥ፣ ሞቱን መጠበቅ። አለበለዚያ 5 ወር የሚፈጅበት ስቃይና መከራ ያለበት መስዋዕትነትን ከፍሎ ቀሪውን 35 ዓመት በደስታ ማሳለፍ። የመጀመሪያውን ከመረጠ በእድሜ አጋማሹ ይሞታል። ታሪኩ እዛ ጋር ያበቃል። ሁለተኛውን ምርጫው ከመረጠ ግን እነዚህን 5 ወር መስዋዕትነት ማሳለፍ ይኖርበታል። ሶስተኛ፣ ከፍተኛ ተራራ ላይ በመውጣት የብቻውን ጎጆ ይቀልሳል። ጎጆውን ከቀለሰ በኋላ የመጀመሪያው ስራው የአፉን መንቁር ከአለት ጋር በማጋጨት ነቅሎ ይጥላል። ይህን ካደረገ በኋላ አዲስ መንቁር ይወጣለታል። መንቁሩ እስኪያድግ ድረስ ታግሶ በጎጆው ምንም አይነት ምግብ ሳይመገብ መቆየት ግዴታ ይሆንበታል። ይህን ካደረገ በኋላ አዲስ መንቁር ይወጣለታል። መንቁሩ እስኪያድግ ድረስ ታግሶ በጎጆው ምንም አይነት ምግብ ሳይመገብ መቆየት ግዴታ ይሆንበታል። አዲስ መንቁር ከበቀለለት በኋላ በአዲሱ መንቁር የገዛ እግሮቹን፣ አሮጌ ጥፍሮቹን ነቃቅሎ ይጥለዋል። አዲሱ የእግር ጥፍር ከበቀለለት በኋላ ደግሞ ይህንን አዲስ
ጥፍር እንደ መሳሪያ በመጠቀም በሰውነቱ የተጣበቁት እንዳይበር እንቅፋት የሆኑትን የገዘፉና ያረጁ ላባዎቹን ነቃቅሎ ይጥላል። በምትኩም አዲስ ላባ ይበቅላል። ይህ 5 ወር በዚህ መልኩ በጀግንነት ከተወጣ በኋላ እንደገና ራሱን በራሱ ወልዶ ወጣት ሆኖ ወደ ንስሮች መንደር ብቅ ይላል። ንስር በህይወት ዘመኑ አንድን ሴት ብቻ ነው የሚፈልገው። በእርግጥም ንስር የጽናትና የጥንካሬ ምልክት ነው። ከዚህ ሁሉ የንስር ባህሪ ውስጥ የትኛው ነው በጣም ያስገረማችሁ? ስለ ንስር ሌላ የሚያውቁት ነገር ካለ በአስተያየት መስጫ ሳጥን ውስጥ አሳውቁኝ። ለቀጣይ ለአስተማሪ ቪዲዮዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ ስለ የትኛው እንስሳት ልስራላችሁ?